በበውቀቱ ስዩም ጨዋታና ትዝብትን ጀምር። በኢራንና በእስራኤል ጦርነት ላይ ወገን ለይተው ከሚፈሳፈሱት የሀገሬ ልጆች መሃል የታየ ቦጋለን ያህል የሚያዝናናኝ የለም። መምህር ታየ ቦጋለ ራሱ አሜሪካ ገብቶ በአያቶላና በቢኒ መካከል የሚደረገውን ክትክት እንደ ኳስ ጨዋታ እየተመለከተ ወያላው ዝም እያለ ይተፍዛል። የሰለሞን ነገድ ደጋፊዎች ስጦታ ጣል ያደርጉለታል። ነገደ ፋርሲን የሚደግፉ ደግሞ እንዳይሸጥ እንዳይለወጥ እንዲሁም እንዳይከራይ አድርገው ይሞልጩታል። አንዴ ምን ሲል ሰማሁት? የሁለቱ ሀገሮች ጦርነት ከተጀመረ አንስቶ ብዙ ሰው እንደ ቅጠል እየረገፈ ነው። በሐዘን ምክንያት ጸጉሬን አልተቆረጥኩም። የትኛውን ጸጉር ነው ጃልጀለስ? የግርጌውን ነው ወይስ የራስጌውን? በእርግጥ ታየ ጅል አይደለም። የዳዊትን ኮከብ ባንዲራ ከአሜሪካ ባንዲራ ጋር ደርቦ ከጀርባው ፏ አድርጎታል። የቅድስቲቱ ሀገር ሰዎች ሀብታም ስለሆኑ እንዲህ ሳቆላምጣቸው ቢያዩኝ ጥረ ግረህ ብላ ከተባለው ርግማን ይገላግሉኛል ብሎ ተስፋ አድርጎ ሳይሆን አይቀርም። ይመቸው። አንድ መሰሪ እንዳለው አጉል ከምትለፋ በዚህች የጠባለም ጠብል ልታስወግድ ቂሎች ሲፋለሙ በደማቸው አትርፍ በአጥንታቸው ነግድ። ግጥሟ የራሱ የበውቀቱ ስዩም ስትሆን የማለዳ ድባብ የተሰኘች መጽሐፉ ላይ ትገኛለች። እኛ ለትዝብቱ በውቀቱን እያመሰገንን ወደ ጉዳያችን እንግባ። አሜሪካ ለይቶላታል። ነውጠኛው ትራምፕ የዓለም ሀገራትን የዲፕሎማሲ ሕግ በጣሰ መልኩ ኢራንን በቀጥታ አስደብድበዋል። አሁን ጦርነቱ ከመካከለኛው ምስራቅ ተሻግሯል። ዓለም በጭንቅ ተይዛለች። ሩሲያ በኢራን ላይ የሆነውን ኢፍትሐዊ ጥቃት ለመበቀል ቃቷን የምትስብ ከሆነ ሶስተኛው የዓለም ጦርነት በእርግጥም ይጀምራል። ሰላም፣ ጤና፣ ፍቅርና ደስታ በያላችሁበት ይሁን ብንልም ዘውትር ጦርነትና ሰቆቃ እየከበበን ነው። ቢሆንም ዛሬም ተስፋ እናደርጋለን። ስለዚህ ሰላምን እንመኝላችኋለን ውድ የፈታ ዴሊ ቤተኞች። ይህ የሰንበት መቆያችን ነው። በሳምንቱ የተሰሙ ትላልቅ መረጃዎችንና አሁናዊ አዳዲስ እውነቶችን በአንድ ላይ ይዘን ሰንበትን ልናቆያችሁ ነው። በመጀመሪያ ርዕሶቹን እናስደምጣችሁ። የጊኒ ቢሳው ፕሬዝዳንት የእስራኤልና ኢራን ጦርነት ካላቆመ ሀገራቸው እርምጃ እንደምትወስድ ዝተዋል። እኚህ አፍሪካዊ መሪ ኢራንና እስራኤል ወደ ሰላም የማይመጡ ከሆነ አስከፊ እርምጃ እንደሚወስዱ ነው ያሳሰቡት። መቼም እዚህ አካባቢ የማይሰማ ጉድ የለም። ስለ ፕሬዝዳንቱ እርምጃ በዝርዝር እንነግራችኋለን። ትራምፕ የኢራንን የኒኩሌር ጣቢያዎች በመደብደባ የወርቅ ኒሻን ይገባቸዋል ተባለ። ሙገሳና ክብር እንደ ውሃ የሚጠማቸው ትራምፕ ይህን ሲሰሙ ጥቃታቸውን እንዳይቀጥሉበት ተፈርቷል። ድንገተኛው የአሜሪካን ጥቃት የተመለከቱ አዳዲስ መረጃዎችን በዝርዝር ይዘንላቸዋል። አያቶላ አሊ ካሚኒ ትግሉ እስከ መጨረሻው የህይወት እስትንፋስ እንደሚቀጥል ያመኑ ይመስላል። በያዝነው ሳምንት የወሰኑት ውሳኔ አስገራሚና የብዙዎች መነጋገሪያ ነበር። ዝርዝሩን ይዘንላቸዋል። ኢራን የፈለገ ቢመጣ የኒኩሌር ፕሮግራሟን እንደማታቆም ይፋ አድርጋለች። ይህ ውሳኔ ከአሜሪካ ጥቃት በኋላ ይቀጥል ይሆን? መረጃዎችን ይዘናል። ትራምፕ የህዳሴ ግድቡን በገንዘብ ደግፈን የገነባነው እኛ ነን ማለታቸው የሳምንቱ አነጋጋሪ ወሬ ነበር። በዚህም ጉዳይ እውነትና ሐሰቱን የለየንበትን ዝርዝር ይዘናል። ሩሲያ አንዲት የአፍሪካ ሀገርን ኒኩሌር ልታስታጥቅ መሆኑ ተሰምቷል። ይህን ሲሰሙ የምዕራቡ ዓለም ሀገራት መቆጣታቸው አይቀርም። ነገሩ ቀጣዩን ጦርነት በአፍሪካ ምድር ያደርገው ይሆን? ኒኩሌር የምትታጠቀውስ ሀገር ማን ነች? መረጃውን በዝርዝር ይዘነዋል። አብራችሁን ቆዩ። ግንባታን ጨርሶ በማስረከብ የሚታወቀው ጃምቦሮ ሪል ስቴት በመሃል አዲስ አበባ የአፍሪካ ህብረት መቀመጫ በሆነችው ሳር ቤት ቅንጡ አፓርታማዎችን አቀረበላችሁ። በ5000 ካሬ ላይ ያረፈ እጅጉን መንደር ከፈለጉ ከ2500 እስከ $4000 የሚያከራዩአቸውን ወይም የሚኖሩባቸውን ቤቶች በ10% ወይም በ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ ለሽያጭ አቀረበላችሁ። እንዲሁም ግዙፍ የገበያ ማዕከል ከሆነው ኪሩ ግራንድ ሞል እና አፓርትመንት ከ400,000 ብር ቅድመ ክፍያ ጀምሮ ሱቆችን እየሸጥን ነው። ይህ የማስታወቂያ ዋጋው ለጥቂት ቀናት የሚቆይ በመሆኑ አሁኑን ይደውሉ። ከሀገር ውጭ ለምትኖሩ በዲኤችኤል በ3 ቀን ውስጥ ባላችሁበት እናስፈርማለን። ለበለጠ መረጃና ሳይት ለመጎብኘት በ0967 6652 62 ወይም በዋትስአፕ ማግኘት ትችላላችሁ። በጊዜ ግቡ። ጃምቦሮ ሪል ስቴት። አፍሪካ ተቆጣች። ዝሆንና አይጥ በድልድይ ላይ እየተሻገሩ ሳለ ድልድዩ ድንገት ይነቃነቃል አሉ። ይሄን አይጧ ወደ ዝሆኑ ዞር ብላ ዝሆንዬ ድልድዩን አነቃነቅ ነው አይደል አለች አሉ። የጊኒ ቢሳው ፕሬዝዳንት የእስራኤልና የኢራን ጦርነት ካላቆመ ሀገሪቱ እርምጃ ልትወስድ ትችላለች ሲሉ አስጠንቅቀዋል።
የእርምጃው አይነት በግልጽ ያልተገለጸ ሲሆን ኔታንያሁን ጭኑ ስር እስከ መቆንጠጥና አሊ ኻሚኔን እስከ መግረፍ ሊደርስ እንደሚችል ተገምቷል። ይህ ስለ ጨዋታ ነው። ግን የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኤምባሎ ምን ልሁን ብለው ነው እስራኤልና ኢራንን ያስጠነቀቁት? ፕሬዝዳንቱ ሀገራቸው ግጭቱን ለማስቆም እርምጃዎች ልትወስድ እንደምትችል ነው ማስጠንቀቂያ የሰጡት። ሲሶኮ ኤምባሎ ማስጠንቀቂያውን የሰጡት ከቢሳው አየር ማረፊያ ከሳፊም ከተማ ጋር የሚያገናኘው በቻይና ትብብር የተገነባው የጊኒ ቢሳው የመጀመሪያ 8.2 ኪሎ ሜትር አውራ ጎዳና ሲመረቅ ባደረጉት ንግግር ነው። በምርቃቱ ላይ ለተገኙ ሰዎች ንግግር ያደረጉት የጊኒ ቢሳው ፕሬዝዳንት ዓለም በተለያዩ አካባቢዎችና ሀገራት መካከል በሚደረጉ ጦርነቶች የተወሳሰበች እና አመፀኛ እንደሆነች ተናግረዋል። ኡማሮ ሲሶኮ ኤምባሎ እስራኤል ውስጥ ላሉትና ኢራን ውስጥ ላሉት ወንድሞቻችን ጦርነቱን ወዲያውኑ እንዲያቆሙ እንነግራቸዋለን፣ ካልሆነ ግን ጊኒ ቢሳው ጦርነቱን ለማስቆም ተገቢ እርምጃ ለመውሰድ ትገደዳለች ብለዋል። ይህን ሲሰሙ በጦርነቱ እየተሳተፉ ያሉ ሀገራት በመፍራትና በመደንገጥ ጦራቸውን እንደሚያወርዱ ይታመናል። ውድ የቻናላችን ቤተሰቦች በቸር አውለን እያልን ወደ ቀጣዩ መረጃ እንሻገር። የትራምፕ ድፍረት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአሜሪካ መከላከያ ኃይል በኢራን 3 የኒኩሌር ተቋማት ላይ ቦምብ ድብደባ መፈጸሙን ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ከዋይት ሃውስ ባደረጉት ንግግር ዩናይትድ ስቴትስ በኢራን በሚገኙ በርካታ የኒኩሌር ማዕከላት ላይ አየር ጥቃት እንደፈጸመች አስታውቀዋል። ጥቃቱ በተጠናከረው የፎርዶ ተቋም፣ ናታንዝ እና ኢስፋሃን ላይ ያነጣጠረ ሲሆን ትራምፕ ጥቃቱን አስደናቂ ወታደራዊ ስኬት ሲሉ ገልጸው ኢራን ሰላም መፍጠር አለባት፣ ካልሆነ ግን የወደፊት ጥቃቶች እጅግ የከፉ ይሆናሉ ሲሉ አስጠንቅቀዋል። ፕሬዝዳንት ትራምፕ በንግግራቸው ላይ ሙሉ የቦምብ ጭነት ዋነኛው ቦታ በሆነው ፎርዶ ላይ ተጥሏል ሲሉ ገልጸው ሁሉም የአሜሪካ አውሮፕላኖች ከኢራን አየር ክልል በሰላም መውጣታቸውን አረጋግጠዋል። ኦፕሬሽኑን የአሜሪካን ወታደራዊ ብቃት ማሳያ አድርገው አወድሰዋል። የኢራን የመንግስት መገናኛ ብዙሃን የፎርዶ ቦታ ክፍሎች በጠላት ጥቃት እንደተመቱ ቢገልጹም ባለስልጣናት ግን የደረሰውን ጉዳት ሙሉ መጠን እስካሁን አላረጋገጡም። ጥቃቱ የኢራን የውጭ ጉዳይ ሚኒስትር በአሜሪካ በእስራኤል ኢራን ግጭት ውስጥ መሳተፍ በጣም አደገኛ እንደሚሆን ከዚህ ቀደም ካስጠነቀቁ በኋላ ነው። በተያያዘ ዜና ኢራን የአሜሪካ የቦምብ ጥቃት በኒኩሌር ጣቢያዎቹ አቅራቢያ ያሉ ዜጎችን አደጋ አልጋረጠባቸውም ብላለች። በቆም ከተማ የሚገኘው የቀውስ አስተዳደር ዋና መስሪያ ቤት በአካባቢው የሚገኙ ሰዎች በኒኩሌር ጨረር አደጋ ውስጥ አልገቡም ብለዋል። በተለይ ግዛቷ ፎርዶ የተሰኘው ጣቢያ የሚገኝባት በመሆኑ ቀውሱ አስፈሪ ሆኖ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራንን የኒኩሌር ጣቢያዎች ደብድበናል ካሉ በኋላ ነው መግለጫው ከፎርዶ አካባቢ ወጣው። ፎርዶ የከፋ ጉዳት እንዳልደረሰበትም ተነግሯል። ከዚህ ጋር ተያይዞ የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳዓር አሜሪካ በኢራን የኒኩሌር ተቋማት ላይ ጥቃት መፈጸሟን ተከትሎ የትራምፕ ስም በታሪክ መዝገብ ላይ በወርቅ ይጻፋል ብለዋል። በኤክስ ገጻቸው ላይ በለጠፉት በዚያ አስተያየታቸው ፕሬዝዳንቱ ጥቃቱን ለመፈጸም ድፍረት የተሞላበት ውሳኔ በመውሰዳቸው አሞካሽተውታል። አክለውም የእስራኤሉ ጠቅላይ ሚኒስትር ኔታንያሁ ይህንን ታሪካዊ ውሳኔ መርተውታል ብለዋል። የተባበሩት መንግስታት ድርጅት በበኩሉ አሜሪካ በኢራን የኒኩሌር ተቋማት ላይ ለፈጸመችው ጥቃት ምላሽ ሰጥቷል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ አሜሪካ የፈጸመችውን ጥቃት አደገኛ ማባባስ ሲሉ የገለጹ ሲሆን በአሁኑ ጊዜ ይህ ግጭት በፍጥነት ከቁጥጥር ውጭ ሊወጣ የሚችልበት ስጋት እየጨመረ ነው፣ በሰላማዊ ዜጎች በአካባቢውና በዓለም ላይ አስከፊ መዘዝ አለው ብለዋል። ዋና ጸሐፊው በኤክስ ልጥፋቸው ላይ በዚህ አደገኛ ሰዓት ውስጥ የቀውስ ሽክርክሪትን ማስወገድ በጣም አስፈላጊ ነው። ምንም አይነት ወታደራዊ መፍትሄ የለም፣ ብቸኛው አማራጭ ዲፕሎማሲ ነው፣ ብቸኛው ተስፋ ሰላም ነው ሲሉ አስፍረዋል። ኢራን አዲስ መሪዎች መረጠች። ለክፉም ለደጉም መዘጋጀት ይበጃል ያሉት የኢራኑ መሪ አያቶላ አሊ ኻሚኒ 3 ተተኪዎችን መምረጣቸው የሳምንቱ አነጋጋሪ ወሬ ነበር። ጦርነቱ ተባብሶ በቀጠለበትና በቀጣይም በጦርነት ውስጥ የሚሆነው ለማይታወቅባት ኢራን ከእስራኤል እያደረገች ባለው ፍልሚያና አሜሪካ ወደ ጦርነቱ በገባችበት የኢራን ጠቅላይ መሪ አያቶላህ አሊ ኻሚኒ ለክፉ ራሳቸውን አዘጋጅተዋል ተብሏል። ኒውዮርክ ታይምስ የኢራንን ባለስልጣናት ጠቅሶ እንደዘገበው ኻሚኒ እሳቸው ሲሞቱ በእጩነት ለመሾም 3 ከፍተኛ የሃይማኖት አባቶችን ቢያቀርቡም ማንነታቸው አልተገለጸም ሲል ሚድል ኢስት የአረብኛው ክፍል ዘግቧል። ከእስራኤል ጋር እየተካሄደ ባለው ጦርነት ፈጣንና ስርዓት ያለው የስልጣን ሽግግር ማረጋገጥ ይፈልጋሉም ተብሏል። የኢራን የስለላ ድርጅት ከፍተኛ ባለስልጣናት የሞባይል ስልኮችን ወይም ማንኛውንም የኤሌክትሮኒክስ መገናኛ ዘዴዎችን መጠቀም እንዲያቆሙና ከመሬት በታች ባሉ ጋሻዎች ውስጥ እንዲቆዩ መጠየቁን ገልጸዋል ሲል ሚድል ኢስት ዘግቧል። በደቡባዊ እስራኤል በከባድ ሚሳኤሎች ዋና የእስራኤል የስለላ ተቋማት፣ የሞሳድ መስሪያ ቤት፣ ለወታደራዊ ጥቅም የሚውሉ የቴክኖሎጂ ማዕከሎችና በቴል አቪቭ በሃይፋና ቤርሸባ ያሉ ከተሞች ከተመቱ በኋላ አያቶላ አሊ ኻሚኒ በስልጣን ላይ እንዲቆዩ ሊፈቅድለት አይችልም ስትል እስራኤል ሐሙስ ተናግራ ነበር ብሏል ዘገባው። እስራኤል እንደ ኢራን ብሮድካስቲንግ ኮርፖሬሽን ያሉ የኒኩሌር ወይም የባሊስቲክ ሚሳኤል ስፍራዎች ላይ ኢላማ መደረጉን ተከትሎ የእስራኤል ትክክለኛ ዓላማ ኢራንን የኒኩሌርና የባሊስቲክ አቅም ከማዳከም ባለፈ
የጠቅላዩ መሪ አሊ ኻሜኒን ከስልጣን መውረድ ትፈልጋለች ተብሏል። ኢራን ወደ ኋላ የለም ብላለች። የኢራን ፕሬዝዳንት መስዑድ ፔዜሽኪያን ሀገራቸው የኒኩሌር ማበልጸግ መርሃ ግብሯን እንደማታቆም እወቁልኝ ብለዋል። ኢራን የሲቪል ኒኩሌር መርሃ ግብሯ ላይ ክትትል እንዲደረግም እንደማፈቅድ ፕሬዝዳንቱ እንዳስታወቁ የኢራን የዜና ወኪል ዘግቧል። ፕሬዝዳንቱ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር ባደረጉት የስልክ ውይይት ኢራን የኒኩሌር እንቅስቃሴው ላይ እምነት ለመፍጠር ዋስትና ለመስጠት ዝግጁ መሆኗን መናገራቸው ተዘግቧል። ነገር ግን የኒኩሌር መርሃ ግብሩ በዛቻና በጦርነት ሊቆም አይችልም ብለዋል ፕሬዝዳንቱ በስልክ ውይይቱ ወቅት። አክለውም በቀጣይ ለእስራኤል ጥቃት ሀገራቸው የምትሰጠው ምላሽ ይበልጥ አውዳሚ ይሆናል ሲሉ ማስጠንቀቃቸውም ተዘግቧል። ኢራን በሀገሪቱ ሰላማዊ ኒኩሌር እንቅስቃሴዎች ላይ መተማመን ለመፍጠር ለሚደረጉ ውይይቶችና ትብብሮች ዝግጁ መሆኗን ለኢማኑኤል ማክሮን እንደነገሯቸውም የኢራን ዜና ወኪል በዘገባው ጠቅሷል። ከወቅታዊ የኢራን እስራኤል ጦርነት ስንሻገር ትራምፕ በግድቡ ላይ አይን ጥለዋል። ግድቡ በጅልነት በአሜሪካ የገንዘብ ድጋፍ የተሰራ ነው። ይህች ንግግር የሳምንቱ መነጋገሪያ ሆና ኢትዮጵያውያንን እኔ በለፋው ተመስጋኙ ሌላ እያስባለች ነው። የአሜሪካው ፕሬዝዳንት ነውጠኛው ትራምፕ በማህበራዊ ትስስር ገጻቸው ባጋሩ ጽሑፍ በግብጽና ኢትዮጵያ መካከል ሰላም እንዲጸና አድርጌያለሁ፣ ግን የኖቤል የሰላም ሽልማት አልተሰጠኝም ብለው ሲያበቁ ኢትዮጵያ እየገነባቸው ያለው ግዙፍ ግድብ በጅልነት በአሜሪካ የገንዘብ ድጋፍ የተሰራ ነው። ይሄው ግድብ ወደ ናይል የሚፈሰው ውሃ በከፍተኛ ደረጃ እንዲቀንስ የሚያደርግ ነው ሲሉ ሁለት ሐሰተኛ መረጃዎችን በአንድ ጊዜ አሰራጭተዋል። ትራምፕ የጻፉት መረጃ ሐሰት የመሆኑ አንድ ማሳያ ግብጽና ኢትዮጵያ ስምምነት ላይ መድረስ ባለመቻላቸው የዛሬ 5 ዓመት አሜሪካ ለኢትዮጵያ ከምትሰጠው ሰብአዊ እርዳታ ላይ $100 ሚሊዮን መቀነሷ ነው። አሜሪካ ለግድቡ የምታደርገው ድጋፍ ባለመኖሩ ያቋረጠችው የህዳሴ ግድብን ድጋፍ ሳይሆን አሜሪካ ለኢትዮጵያ በአጠቃላይ ከምትሰጠው እርዳታ ላይ መሆኑ ይታወሳል። ትራምፕ ለመጀመሪያ ጊዜ ፕሬዝዳንት ሆነው አሜሪካን በመሩበት በዚያን የስልጣን ጊዜ በህዳሴው ግድብ ጉዳይ ኢትዮጵያና ግብጽ ስምምነት ላይ እንዲደርሱ አድርጌ ነበር። ኢትዮጵያ ግን ስምምነቱን ጥላ ወጣች። ያን ግን ማድረግ አልነበረባቸውም። ትልቅ ስህተት ነው የሰሩት። በዚህም ብዙ እርዳታ አቋርጠንባቸዋል። ለስምምነቱ ተገዢ እስካልሆኑ ድረስ ያን ገንዘብ መቼም አያገኙትም ብለው ነበር። ውሃ ወደ ናይል ወንዝ እንዳይፈስ የሚያቆም ግድብ ገነቡ። ግብጽ በዚህ ብትበሳጭ መኮነን የለባትም። ስምምነቱን አፍርሰዋል። ግብጽ በዚህ ሁኔታ መኖር አትችልም፣ ልታፈነዳው ትችላለች፣ ግብጽ ግድቡን ታፈነዳዋለች የሚል ንግግርም ተናግረው ነበር። ታላቁ የኢትዮጵያ ህዳሴ ግድብ ከመነሻው ጀምሮ ሙሉ በሙሉ በኢትዮጵያውያን መዋጮና በመንግስት በጀት የተገነባ እንደሆነ የሚታወቅ ነው። ግድቡ በመጪው መስከረም ወር ተጠናቆ እንደሚመረቅ ጠቅላይ ሚኒስትር አብይ አህመድ በቅርቡ መግለጻቸው አይዘነጋም። የቡርኪና ፋሶ ኒኩሌር ሩሲያ ቡርኪና ፋሶን የኒኩሌር ኃይል ተጠቃሚ ለማድረግ የሚያስችል ፕሮጀክት ለመስራት መስማማቷ ተነገረ። እንደ ዘገባው ከሆነ ቡርኪና ፋሶ የኒኩሌር ኃይል ለማግኘት የምታደርገውን ጥረት ለማሳካት የኒኩሌር ኃይል ማመንጫ ባለቤት መሆን የሚያስችላትን ታሪካዊ ስምምነት የመጨረሻውን አስተዳደራዊ ሰነድ ከሩሲያ ጋር በይፋ ተፈራርማለች። ከምዕራባውያን አጋሮች እየራቀች ከሩሲያ ጋር የነበራትን ግንኙነት እያሳደገች የምትገኘው ቡርኪና ፋሶ ለሰላማዊ ዓላማ የኃይል አቅምንና ደህንነትን ለማሳደግ ከሩሲያ ጋር የኒኩሌር ግንባታ ስምምነትን አጠናቀቀች ተብሏል። የቡርኪና ፋሶ ኤነርጂ ሚኒስትር ያኮብ አዛብሬ ከሩሲያ የመገናኛ ብዙሃን ምንጭ ስፑትኒክ ጋር ባደረጉት ቃለ ምልልስ እንደገለጹት ከሆነ ከዓለም አነስተኛ ኤሌክትሪክ ኃይል ካላቸው ሀገራት አንዷ የሆነችው ቡርኪና ፋሶ የኒኩሌር ኃይልን በመጠቀም የኃይል አቅምን ለመጨመርና የኤነርጂ ደህንነትን ለማሻሻል እየጨመረ ያለውን የሀገሪቱን የኤሌክትሪክ ኃይል ፍላጎት ለማሟላት በማሰብ ከሩሲያው መንግስታዊ የአቶሚክ ኢነርጂ ጋር ኒኩሌርን ለሰላማዊ ዓላማ ለማዋል የመጨረሻውን ስምምነት ተፈራርመናል። ከአሁን በፊት በተመሳሳይ ከማሊ ጋር መሰል ስምምነት ያደረገች ሲሆን ቡርኪና ፋሶና ማሊ ከሩሲያ ጋር ያደረጉት የኒኩሌር ስምምነት በሩሲያና በምዕራብ አፍሪካ ሀገራት መካከል ባለው ትልቅ የኒኩሌር ትብብር ማዕቀፍ ውስጥ የመጨረሻው አስተዳደራዊ ደረጃ ማሳያም ተደርጎ ተወስዷል። ውድ የፈታ ዴይሊ ቤተሰቦች ለዛሬ ያዝንላችሁ የሳምንቱ ሰንበት መቆያችን እስካሁኑ ነበር። በቸር እንዲያቆያችሁ እየተመኘን ተሰናበትናችሁ።